እንዴ ምንድነው? ቆይ አምጪው ስልኩን ምንድነው? አንተ ማነህ? በእናትህ ፍቅረኛ እያለሽ ለዛውም የ5 ዓመት ባል ያገባሽ ምን አገባ? ስለሆነ ትመለከታት ስለኔ እንዴት እንደዚህ ታረጊያለሽ? ምን አገባ? አንተ ባልሽ ካንቺ ጋር እዛው ስልክ እጅሽን ወደዛ አድርጊ። እስቲ ምን ያው እጅሽን ወደዛ አድርጊ። እስቲ አሳየኝ በእናትህ። እጅሽን ወደዛ አድርጊ። ይሄኛው እሺ ደግሞ ማን ነው? ይሄ ደግሞ ማን ነው እንዴ? ይሄ ደግሞ ማን ነው? ሆቴል ልበጠብጥ ነው እንዴ? ይሄ ደግሞ ማን ነው? ይሄ ደግሞ ማን ነው? ቆይ ይሄ ማን ነው? ምን ውስጥ ነው የገባሁት? አምላኬ ከስንት ወንድ ጋር ነው አንቺ የምትወጪው? ምን አይነት ጨካኝ ነሽ? ጀምረን ሰላም ውድ ሰዎች እንደምን ሰንብታችኋል? እንግዲህ የሳምንቱ ፕሮግራም እንደቀጠለ ነው። ዛሬ እንኳን ትንሽ ከበድ ባለ ጉዳይ ነው የመጣሁት። አንድ ወንድማችን ሀዲያ ሆሳዕና የሚኖር ወንድማችን እንግዲህ ደውሎ አውርቶኛል እና የ5 ዓመት ባለቤት አለችው እና ለእሷ ወደዚህ እንድትመጣ ብዙ ብር አውጥቶ እዚህ ስራዋን እንድትሰራ የስራዋን ብዙ ብር አውጥቶ አሁን ከእሷ ጋር ለመኖር የመጨረሻ ደረጃ ደርሰዋል። እዚህ መጥተው ለመኖር እሷ አሁን እዚህ ብቻዋን የምትኖረው አመት ሊሞላት ነገር እና እስኪ ያለውን እሷን ማግኘት በደንብ እናወራታለን። እንግዲህ በጣም ከብዙ ጋር እንደምትወጣ መረጃ ደርሶታል እና ማመን አቃት። እስኪ ያለውን ነገር እኔ አገኛትና ያው ስለሷ አንዳንድ መረጃ አለኝ። ያው ከሰው አድርጌ የተቀባበሉት መረጃ አለኝ። ያው እንደተባለው እስኪ ያለውን ነገር እሷ ጋር ሆነን እናናግራታለን። ቤተሰቦች ብራችሁ ተከታተሉ። እንግዲህ መልሷ ምን ይሆናል? ታምናለች ወይስ እንደዛው ባለችበት አይነት ሰው ናት ትታረማለች የሚለውን እንግዲህ አብረን እናያለን። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቤተሰቦች ጠፍቻለሁ ይገባኛል፣ ግን ያው በራሴ ችግር ጉዳይ ነው። እንግዲህ ያው በራሴ ችግር ጉዳይ ነው የገባሁት። በጣም ይቅርታ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በድጋሚ ወዳችኋለሁ። ጥላ ሚዲያ ሄሎ ወይ መጥቻለሁ። ምኑ ጋር ነህ? ደረሽ እንዴ? አዎ ደርሻለሁ። ቤቱ ጋር ነሽ? እዚህ መስቀለኛው ኮብልስቱ አካባቢ ነኝ። ምኑ ጋር ነህ አንተ? አዎ ኮብልስቱ ጋር ነኝ። የት አለሽ? አየው አልታየም። ምኑ ጋር ነህ? ኦኬ ሰማያዊ ነገር ያረግሽ አንቺ ነሽ? እኔ ነኝ። ነኝ። ይኸው አንተ ነህ? ይኸው እሺ እሺ እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? አለን። ሁሉ ሰላም። ዋናው ነገር እሺ። እና ምን አይነት ቤት ነበር የፈለግሽ? አንድ ክፍል ለኔ ብቻ። እሺ ብቻሽን ነው የምትኖሪው? ብቻዬን ነው የምኖረው። ኦኬ። ስምሽን ግን አልነገርሽኝም። እሺ ስሜ ቃል እባላለሁ። ኦኬ። እሺ ቃል ኪዳን ማለት ነው? እሺ ቃል ኪዳን እንዴት ነሽ? ደህና ነኝ። አለን ይመስገን። ያው እንግዲህ የኛ ስራ እንደምታውቂው እሺ። እና አሁን አለ ብለኛል ቤቱ። አሳይሻለሁ። ታሳይኛለህ? አሳይሻለሁ። እሺ ትንሽ ጊዜ ካለሽ ምናወራ ብዬ ነው። አይ ምንድነው የምናወራው? እኔ ቤት ላይ ነው የመጣሁት እና ቤቱን እንድታሳየኝ ነው። ምንድነው የምናወራው? ስለ ቤቱ ነው።
አዎ አይ ስለ ቤቱ ያው እኔ ሴትዮዋም አቀማቃት ሰው ነችና ያው አንዳንድ ነገር መጠየቅ አለብኝ ገባሽ እሷም ያለውን ነገር አጣርተህ ንጹህ ሰው ነው የምፈልገው የተረጋጋ ሰው ነው የምፈልገው ምናምን ስላለች ያን ነገር እኔ አረጋግጬ ነው ገባሽ ያን ነገር አውርቼሽ ነው ያን ነገር እኔ እርግጠኛ ስሆን ያው ሴትዮዋም አንቺም እንድትከፉ ስለማልፈልግ ሁለታችሁም መንገድ እንድትከፉ ስለማልፈልግ ነው በዛ ብዬ ነው እና ያው አንዳንድ ነገሮችን ጠይቅሻለሁ ኦኬ ይቻላል ጠይቀኝ የምፈልገው ነገር አሁን ብቻዬን ነው የምኖረው አንድ ክላስ ለራሴ ነው የምፈልገው ኦኬ ለራስሽ ነው የምፈልገው እንዴት ነው ስራሽ ታመሻለሽ ምናምን እንዴት ነው እስኪ ያለው ነገር ንገሪኝ አይ ውጭ እንኳን ብዙ አላመሽም ቢያንስ መሸ ቢባል እስከ 3 ሰዓት ምናምን እስከ 3 ሰዓት አዎ የራሴ ስራ ስላለ ዘግቼ ያው አንቺን ብሎ የሚመጣ ሰው የለም አይደል አንቺን ብሎ የሚመጣ ሰው የለም እንዴ ማለት ይሄ እንዲ ሰው ብዙ ሰው መጥቶ አይረባረብም ግቢ ውስጥ ለማለት ያክል ያው ቤተሰብ ጥየቃ ይመጣ ይችላል እንጂ ከዛ ውጪ ሌላ ማን ይመጣል ኦኬ ጓደኞች ምናምን አይመጡም ማለት እንደዚህ በቃ አጋጣሚ ለሊት ላይ ምናምን ይሄ አሁን ሰው ሊረብሽ የሚችል ነገር አለ አይደል አምሽቶ ተጠርቶ መምጣት ምናምን አለ አይደል አይ እንደዛው እንኳን ባህሪ የለብኝም እንደዛ አይነት ባህሪ የለብሽም ኦኬ አይ በጣም ጥሩ እንደዛ ከሆነ በጣም መልካም ያው እኛም እንፈልገው እሱ ገባሽ ገባሽ አይደል ተረዳውክ አዎ አይ በዚህ አይነትማ ተጣጣማላችሁ በዛ ላይ አሪፍ ሰው ትመስያለሽ ያው ጥሩ ልጅ ነኝ በእርግጥ ራሴ ለማካበስ ሳይሆን ያው አሪፍ ልጅ ነኝ ከሰው ጋርም ቶሎ እግባባለሁ አይ ጥሩ ልጅ ትመስያለሽ እና እንዴት ነው ፍቅረኛ ምናምን የለሽ እሺ መጠየቁ አስፈላጊ ነው ስለኔ ያው ማወቅም ያው ብንተዋወቅም ምንም አይከፋም ብዬ ነው መተዋወቅ አይከፋም ባል አለኝ የ5 አመት ኦኬ 5 አመት እና ታዲያ ምን ከሱ ጋር ተጣልታችሁ ነው መውጣት የፈለግሽው ነው እሱ እዚህ አይደለም እኔ አዲስ አበባ ነው የሚኖረው እሱ ደግሞ ሆሳና ነው የሚኖረው ያው እዛ ነው እሱ የሚኖረው እኔ እዚህ ነው የሚኖረው ኦኬ እሱ ሆሳና ወይስ እንዴት ነው ማለት አልገባኝም አሁን ነው አዲስ አበባ የመጣሽው አሁን ከመጣው 1 አመት ምናምን ሊሞላኝ ነው አመት ሊሆንሽ ነው ኦኬ እና እንዴት ነው ባልሽ ታዲያ ማለት እንዴት ተጋብታችኋል ወይስ አዎ አብረን ነበር የምንኖረው እኔ ደግሞ እዛ ብዙም አልተመቸኝም ሀገሩና አዲስ አበባ እንድንኖር ፈልጌ ነበር በፊትም ፈልግ ነበር እሺ ከዛ እሱ እዛ የራሱ ስራ አለ የራሱ ስራ ነው የሚሰራው ኦኬ ከዛ ለምን አዲስ አበባ እንኖርም ብዬ ብዙ ጊዜ እናወራ ነበር ከሱ ጋር በዚህ ጉዳይ አዲስ አበባ በመኖር ጉዳይ በጣም ታወሩ ነበር ማለት ነው በጣም እናወራ ነበር በቃ እንሄዳለን ምናምን ይለኛል ብዙ ጊዜና ማለት በቃ ተግባር ላይ አይደለም ብዙ ጊዜ በርግጥ በቃ እንሄዳለን እሺ ችግር የለው ምናምን የራሱ ስራ ነው የሚሰራው እንደነገርኩ እዛ ሱቅ አለው በጣም ብዙ ነገር ነው የሚሰራው የሰራ ያለው እዛ ኦኬ ሆሳና ማለት ነው እሺ ከዛ እኔ ደግሞ ቤተሰቦቼ አዲስ አበባ ናቸው ቤተሰቦቼ አዲስ አበባ ናቸው እንዴት ነበር ታዲያ አሁን ማለት እንዴት አንቺ ብቻሽን ልትመጪ ቻልሽ እሱ መምጣት እንዴት አልቻለም እሱ መምጣት አልቻለም እንደነገርኩ የራሱ ስራ አለ ያስተካክለው ነገሮች አሉ ለዛ ነው እሱ በስራ ምክንያት ነው አዎ በስራ ምክንያት ነው ኦኬ አይገባኝ አሁን እሱ ሊመጣ ነው ወይስ አዎ ይመጣል ከትንሽ ጊዜ በኋላ ነገሮችን ካስተካከለ በኋላ ይመጣል ኦኬ አሁን እሱ ወደዚህ የመምጣት ፍላጎት አለው ማለት ነው አዎ ትክክል በጣም ጥሩ እና ያው በጣም ይገርማል እውነት ምን ያህል ጊዜ ሆናችሁ ከተጋባን ነው ከተጋባችሁ 5 አመት 5 አመት አይ በጣም ጥሩ ነው ደስ ይላል እና የፈለግሽው ቤት አንድ ክላስ ነው ለራስሽ ለብቻሽ አዎ ለራሴ አጠን መጠን ያለች እና ቤቱን ላሳይሻ ግን አቅምሽ ምን ያህል ነው ያንቺ አቅም እኔ ቤቱ አሪፍ ይሁን ግቢው እንደዚሁ ጸደ ይሁን እንጂ እኔ የክፍያ ችግር የለብኝም የብሩ ችግር የለብሽም ስለዚህ ቤቱ አሪፍ ከሆነ ምንም ቢሆን ችግር የለውም አዎ ኦኬ ዋናው በቃ ጸደ ይሁን እንደነገርኩ ቤቷም እንደዚህ እና እንዴ ነው ልጅ ምናምን አለሽ እንዴ አይ ልጅ አልወለድንም
አልወለዳችሁም? ኦኬ። እና አሁን እሱ በቅርብ ነው የሚመጣው? አዎ በቅርቡ እመጣለሁ ብሎኛል። እንግዲህ አሁን አመት ምናምን ሆነሽ ወደዚህ ከመጣሽ ማለት ነው? ገና አመት ልሞላኝ ነው። ያው አልሞላም አመት ያው የደረሰ ነው አመቱ። ኦኬ። ያው ስለዚህ በጣም አይ ስራሽ ግን ምንድነው? ኮስሞቲኮ የራስሽ ኮስሞ? አዎ። ኦኬ። ኮስሞ የራስሽ አለሽ? እሱ ነው እንትን ያለልሽ ወይስ? እሱ ነው የከፈተልኝ። በቃ እኔ እመጣለሁ። እኔ በጣም ጨቀጨኩት። በቃ እዛ ሀገሩ አልተመቸኝም። ለዛ ነው ከዛ በቃ እሺ እዛ ሱቅ ይከፈትልሽና የሰራች ትጠብቅኛለሽ ምናምን ብሎ ከፈተልኝ። ኦኬ። አይ በጣም ጥሩ ሰው ነው። ጥሩ ባል አይደል? ባል አይደል? አይ ጥሩ ባል ነው ያለሽ። ያው በዚህ ልክ ያው እየሰራሽ ትጠብቅኛለሽ ብሎ አንቺን እየጠበቀ ነው። ያው ሱቁን ከፈተልሽና አሁን አንቺ አሪፍ ላይ ያለሽ? አሁን እግዚአብሔር ይመስገን አሪፍ እየሰራው ነኝ። ተመችቶኛል። እዚህ ተመችቶሻል? ምን ተመችሽ? አሁን አዲስ አበባ እስኪ እኔ እንጃ ሁሉ ነገሯ ከየት አንስቼ የቱን ልንገር? ሁሉ ነገሯ ደስ ይላል። ምቹ ነው ለመኖር በጣም አሪፍ ነው። ለስራም ለኔ ተመችቶኛል። አሪፍ ነው እግዚአብሔር ይመስገን እየሰራው ነኝ በደንብ። ኦኬ። አይ በጣም ገቢ ያለኝ በደንብ እሰራለሁ። አይ ቆንጆ ነው በጣም የእውነት ጎበዝ ነሽ። አንቺም ታስደስቻለሽ ብዬ አስባለሁ ሲመጣ ተቀየረሽ ምናምን ሲልሽ። አዎ ግድ ነው። አዎ ግድ ነው ያስፈልጋል። አይ በጣም ቆንጆ ነው ያለሽበትም ሁኔታ። ያው ደስም ትያለሽ በዛ ላይ ቆንጆ ነሽ። ታደለሽ። እንዴት ነው አላስወለደሽም? አንቺ የመሰለሽ ልጅ እስካሁን እንዴ? ያው አላቀድንበትም ግን አሁን እናቅድበታለን። አሁን ሲመጣ አዎ አሁን ግድ ነው አይደል? እና ስለዚህ እንሄዳር ነው? አዎ አሳየኝ ቤት። ኦኬ። ስለዚህ ግን እስኪ ከመሄዳችን በፊት አንድ ነገር ላሳይሽ። ምንድነው የምታሳየው? ያው ድምጿን አጥፍቻታለሁ። ያት ምንድነው እንዴ? ምንድነው? አምጪ ስልኩን። ምንድነው አንተ ማነህ? በእናትህ ምንድነው? ቆይ ከኔ ምንድነው? ቆይ ተረጋጊ መጀመሪያ። አንቺ ሲጀመር ፍቅረኛ እያለሽ ለዛውም የ5 አመት ባል ያገባሽ ምን አገባ? ስለማውት ይመለከታል። ስለማውት እንዴት እንደዚህ ታረጋለሽ? ምን አገባ? አንተ ባልሽ ካንቺ ጋር ስንት ነገር አስበው አንዴ የሚኖረው አንቺ ስንት ነገር ጠብቀው አንዴ እዛ ስራው የሚለፈው ካንቺ ጋር ህይወቱን ለመቀየር እኮ ነው። ምንድነው? ቆይ አንተ ምን ቤት ነህ? ምን አገባ? በኔ ህይወት ይመለከታል። በኔ ህይወት ምንድነው ይመለከታል? እያለሽ 5 አመት ባል ከ5 አመት በፊት አግብተሻል። ቆይ ማን ነው የላከው? እስኪ ንገረኝ። ማን ነው የላከው? የት ነው ያገኘው? ቪዲዮ ከየት ነው እንደዚህ ቪዲዮ ነው ያገኘው? ንገረኝ እባክህ። አንቺ ይኸውልሽ ስሚ፣ በመጀመሪያ ደረጃ እንዴት እንደዚህ አይነት ነገር ታደርጊያለሽ? ሁለተኛ እንዴት ትማግጭበታለሽ ባልሽ ላይ? ባልሽ እኮ ያንቺና የሱን ህይወት ለመቀየር እኮ ነው እዛ እንደዛ የሚሰቃየው። አንተ ማን ነህ? ምንድነው? ምን አገባ? ቆይ ትዳር የምትበጠብጠው ለምንድን ነው? ትዳር ውስጥ የሚገባው የሰው ትዳር ውስጥ ለምን ትገባለህ አንተ? ማለት ምን ማለት ነው? እንዴት ነው አንቺ እንዴት እንደዚህ ታደርጋለሽ? ቆይ ይኸውልሽ ትሰሚኛለሽ? አንቺ እንዴት ባልሽ እዛ ጋር ከስንት ሰው ጋር እየተጣላ ከስንት ሰው ጋር እየተዋጋ ነው ብር የሚያመጣው ለአንቺ እዚህ ስራ እንድትሰሪ ብሎ እዚህ እንድትቀየሪ ሰው ትሆኛለሽ ብሎ የሚያደርገውን ነገር አንቺ የምትመልሽለት ነገር ሌላ ነው። እንዴት እንደዚህ ታደርጋለሽ? ማን ነው ላከ? ቆይ ንገረኝ እስኪ ምንድነው አንተ? ቆይ በሰው ህይወት በጠብጠው ምንድነው አንተ? ማን ነው? ቆይ እባክሽ አሁን ቪዲዮን አጥፋልኝ ቪዲዮ አርፈሽ ተቀመጥ። አጥፋልኝ እባክህ ለምን? ይሄው እየለመንኩ ነው። ይኸውልሽ አሁን አንቺ አርፈሽ ተቀመጥ። እኔ እንደዚህ ይኸውልሽ አትንጨርጨሪብኝ። አትንኪኝ ይኸውልሽ እኔን አትንኪ እባክህ አባል ለምን? በቃ እሺ አትንኪኝ። እሺ የፈለከው አታርጊኝ። ይኸውልሽ ምንድነው? ቆይ ችግር አንቺ እንዴት እንደዚህ ታደርጊበታለሽ? ምን አጎደለብሽ? ምንም አላጎደለብኝም፣ ግን በቃ አጠገቤ አይደለም ያለውና ተራርቀን ነው የምንኖረው። እና ታዲያ ተራራቋ ታዲያ እንዴት እንደዚህ ታደርጊያለሽ? ያው አጋጣሚ ነው። እውነት ሁሌ የሚከሰት ነገር አይደለም። አጋጣሚ ነው። አጋጣሚ ነው ማለት ምን አይነት አጋጣሚ ነው? በቃ ከልጁ ጋር ነው ስራ ቦታው ላይ ይመጣ ነበር እንታወቅ ነበር። የት እዚህ ኮስሞቲክስ ምናምን? አዎ። እሺ ብዙ ጊዜም አይደለም ትንሽ ጊዜ ነው።
ብዙ ጊዜ አይደለም የምንተዋወቀው፣ በትንሽ ጊዜ ነው የተዋወቅነው። እና የፈለገ ብትተዋወቁ እንዴት አንቺ ባል እኮ አለሽ እኮ አንቺ ያገባሽ ሴት ነሽ እንዴ? ስንት ነገር የምታስቢ ከባልሽ ጋር ስንት ነገር ያለሽ ስንት ህይወት እኮ የሚጠብቅሽ ሴት እኮ ነሽ እኮ። እሺ እባክህ ቪዲዮን ታጠፋልኛለህ? ያለው ነገር እኔ አስረዳሃለሁ። እባክህ ለምን እባክህ እኮ ያለውን ነገር ትክክለኛውን ነገር ትነግሪኛለሽ? አዎ አስረዳሃለሁ። ያለው እንዳለ ሁሉንም እንዳለ በትክክል ትነግሪኛለሽ? አንድ ነገር ሳታስብ ሁሉ ነገር እሺ ትነግሪኛለሽ? እርግጠኛ ነሽ? አዎ እባክህ። እሺ እንደዛ ከሆነ ማለት ነው ሰሚኛለሽ? አንቺ ተረጋጊ እና አሁን እኔ ቪዲዮን አጠፋልሻለሁ፣ ግን ማጠፋልሽ ምልሽን ስታደርጊ ነው። እሺ የፈለከው ሁሉንም ነገር በስነ ስርዓት ይልሽ፣ ጥያቄን በስርዓት መልሽልኝ። ያለውን አንድ ነገር ሳትዋሺ ይልሽ፣ አንድ ነገር ሳትዋሺ ሁሉንም ነገር ከነገርሽ ይሄ ቪዲዮ ባልሽ ጋር አይደለም። አልዋሽም፣ እባክህ አጥፋልኝ ቪዲዮን። እሺ አሁን ንገሪኝ። አሁን ምንድነው? ቆይ በምን ምክንያት እንዴት ባልሽ ቪዲዮን አጥፋልኝ? ቆይ አጠፋልሻለሁ ይልሽ። አሁን በመጀመሪያ ደረጃ ቁጭ ተረጋጊ። ግን ቪዲዮውን ማጠፋው ሁሉንም እውነት ስትነግሪኝ። እሺ የፈለከው ጠይቀኝ እና አደርግልሃለሁ። የፈለከው እኮ ቆይ እኔን አትንኪኝ ይልሽ። እኔን ሳትነኪኝ አውሪ ይልሽ። እንዳለ ነገር ጠይቅሻለሁ። ሁሉንም አንድ ውሸት ሳትቀላቅይ እንዳለ ነገር በትክክል ትነግሪኛለሽ የተፈጠረው። እሺ ግን ታዲያ ቪዲዮውን አታጠፋልኝም? በምን እርግጠኛ ሆናለሁ ታዲያ? እኔ እኮ አጠፋልሻለሁ አልኩሽ አንዴ። እሺ አጥፋልኝ። እንደዛ ከሆነ ያየው ቪዲዮ እኮ አጠፋልሻለሁ። እንዴት አምናለሁ? ቆይ አሁን የምር እንዴት አምናለሁ? አላምንም እኮ። አታምኚኝም? በቃ እሺ መሄድ ትችያለሽ። እባክህ እንደዛ ማለት ይኸውልሽ፣ ቆይ እኔን አትነካኪ። እሺ እንደዛ አይሆንም እባክህ ለምን ማለት እሺ አጥፋልኛ ታዲያ። እኮ እንዳጠፋልሽ አይደለም የምትፈልጊው? አዎ እኮ እንዳጠፋልሽ የምትፈልጊ ከሆነ በስነ ስርዓት ያለውን ነገር ንገሪኝ አልኩሽ። ስለዚህ አሁን ምንድነው የተፈጠረው? አሁን ይኸውልሽ ትሰሚኛለሽ? እንዴት ባል እያለሽ እንዴት ከዚህ ሰው ጋር ልትተኝ ይቻላል? እንዴት ማለት አጋጣሚ ነው አልኩህ እኮ። እሺ ምን አይነት አጋጣሚ? ምን ተፈጥሮ? በቃ ልጁ የኔ ከስተምሬ ነበረ፣ እቃው የመጣ ይገዛኝ ነበረ። ከዛ ያወራን ነበረ። እሺ ከዛ በቃ አምሮኝ ስለነበረ ምንድነው ያማረሽ? አንድ ቀን አብረን አደረ። በቃ ያው ነው፣ ሌላ ምንም ነገር የለም። እባክህ ትዳሬን አበጥብጥ እባክህ። ይኸውልሽ ቆይ ምንድነው አምሮሽ የነበረው? ከሱ ጋር መተኛት፣ ወንድ ጋር መተኛት አምሮሽ ነበር? አዎ በቃ አጋጣሚ ነው የተከሰተው። አጥፍቻለሁ። እባክህ ትዳሬን ግን ላፈርሰው አልፈልግም። እባክህ ለምን እባክህ እኮ ይኸውልሽ ትሰሚኛለሽ? ሳትነኪኝ አውሪ በመጀመሪያ ደረጃ። ሲቀጥል ደግሞ አንቺ እንዴት ከዚህ ሰው ጋር ትተኛለሽ? ማለት ለምን የፈለገ ቢያምርሽ እንዴ? አረ በስመ አብ! ምን እንዴት ያለ ስራ ነው የምትሰሪው? በቃ የሰው ልጅ አይደለም ስሜት ነው እኮ። እሺ ምን ተፈጠረ? ቆይ የት ተገናኛችሁ ከሱ ጋር? ስራ ቦታ ይመጣል? አዎ ከስተምሬ ነበር። ታዲያ አሁን የፈለገ ስራ ቦታ መጥቶ የፈለገ ነገር ቢገዛሽ የፈለገ ነገር ቢገበያይ ካንቺ ጋር ሊያስተኛው የሚችል ምንም ነገር የለም እኮ። እኔ ወድጄ ነበር። በቃ በሰዓቱ ወድጄው ነበር። በሰዓቱ ወደሽው ስለነበር ነው። እንዴት ትወጂዋለሽ? እኔ እኮ ግራ ገባኝ እኮ። ኧረ በስመ አብ! በቃ እንደነገርኩ እኮ ነው። እባክህ በቃ ተረዳኝ። እንደነገርኩ በቃ ማደር ፈልጌ ስለነበር በቃ አንድ ቀን ብቻ ነው እውነት ነው የምልላለሁ። አይ አንድ ቀን ብቻ እንኳን አይመስለኝም። ምክንያቱም ተመችቶሻል፣ አንደኛ ነገር ወደሽዋል። በአንድ ጊዜ ነው ማደር የፈለግሽው ከሱ ጋር። ሲቀጥል እንዴት በዚህ ደረጃ? እሺ አጋጣሚ ነው አልኩህ አይደል? እንደ አባት እኮ አጋጣሚ ነው። እሺ አንዴ ብቻ ነው ያደረጋችሁት? አንዴ ብቻ ነው የተገናኛችሁት? ሁለቴ? አዎ ሁለቴ ብቻማ አይመስለኝም። ኧረ እባክህ መከታተል ትችላለህ ከፈለክ። በኋላ ሲጀመር በቃ ተለያይተናል። ከልጁ ጋር እናወራም ተገናኝተንም አናውቅም። ከባሌ ጋር ነው የማወራው። እባክህ ከባሌ ጋር ነው የማወራው? አይ አይመስለኝም። እኔ ከብዙ ሰው ጋር የምትወጣሽ ነው የሚመስለኝ። ከሱ ጋርማ ብዙ ጊዜ አይ በሁለት ቀን ብቻ። ኧረ እባክህ ተረዳኝ በእናትህ። በቃ ምንድን ነው የምጨቀጭቀኝ? እባክህ በቃ ተረዳኝ አልኩህ አይደል እንዴ? ይሄ ሁሉንም እኮ ነገርኩህ። እውነታው ይሄ ነው፣ ሌላ ምንም ነገር የለም። እባክህ ትዳሬን ግን እባክህ
ትዳርሽን የምትፈልጊ ከሆነ ለምን ልጅ ትዳርሽን የምትፈልጊ ከሆነ ምንድነው ከሌላ ወንድ ጋር የሚያልከሰክስሽ? በቃ አጋጣሚ ነው አልኩህ አይደል እንዴ? ምንድነው ከሌላ ወንድ ጋራ እንደዚህ የሚያስተኛ አልጋ ለአልጋ የሚያስኬድሽ? በቃ እንደነገርኩህ ከአምሮኝ ስለነበረ አምሮኝ ስለነበር እሱ አጠገቤ የለም። እንደነገርኩህ እዚህ አይደለም ነው የፈለገ ባይኖር ታዲያ እንዴት አሁን እኮ እሱ ታምኖልሻል እኮ እሱ ታምኖ እኮ እየጠበቀሽ እኮ ነው እኮ አንቺ እንዴት በዚህ ልክ ታደርጊያለሽ? በቃ እባክህ ምን ለምንሽ? ወይ ግን ልጁ ማን ነው? አሁን ተይ ቪዲዮን አጠፋልሻለሁ። በቃ ያለው ነገር እኔና አንቺ እንነጋገርና እዚሁ እንፍታ አይሻልም? ወይስ እንዴት ነው ባልሽ ጋር ድረስ? ኧረ አይሆንም። እኔ እየፈለግኩ አደርጋለሁ። እኔን አትንኪ። ስሚ እኔን ሳትነኪኝ ነው ባልሽ ጋር ይድረስ ወይስ አይሆንም? እባክህ እንደዛማ አይሆንም። እባክህ ትዳሬ እንዲፈርስብኝ አልፈልግም እባክህ። ስለዚህ ይኸው እየለመንኩ አይደል እንደ እባክህ ወይ እኔን ይልሽ እጅሽን እዚህ ጋር አለ። ሲቀጥል ደግሞ ማለት ነው እኔን ሳትነካኪኝ አውሪ። ግን ይልሽ እኔና አንቺ አሁን ቪዲዮ እንዲጠፋ የምትፈልጊ ከሆነ ያለውን ነገር እኔና አንቺ ተነጋገርን እንፍታ። እሺ እባክህ የፈለግከው 200,000 ብር እሰጥሃለሁ። 200,000 ብር እሰጥሃለሁ። ቆይ አትንኪ እባክህ። እሺ የፈለግከው 200,000 ብር እሰጥሃለሁ። አዎ ፈለግከው። እኔ አሁን ብር አልፈልግም ከአንቺ ያለውን ነገር እውነቱን ተነጋግረን ቆይ ይኸውልሽ አሁን እሱ አይደለም እኔ አሁን ይኸውልሽ ስሚ ተነጋግረን ያለውን ነገር እንፍታ። እሺ አሁን እኮ ነው እኔ እያልኩሽ ያለሁት ምን እንደሆነ ታውቂያለሽ? ያለውን ነገር እኔ ካንቺ ብር አልፈልግም። ያለውን ነገር እኔና አንቺ ተነጋግረን እንፍታው ነው እያልኩሽ ያለሁት። ስለዚህ ይሄ ቪዲዮ እንዲያይብሽ አልፈልግም ማለት ነው። አልፈልግም። እሺ ምን እንደሆነ አሁን እኮ እንደዚህ አድርገኝ እንደፈለክ እባክህ። እኔ ነሽ አሁን ሳትነኪ በጣም እንትን እያልሽ ግን አሁን ይኸውልሽ ትሰሚኛለሽ አይደለ? አንቺ ያለው ነገር ልጠይቅሽ በስርዓት መልሽልኝ። ስለዚህ አሁን ይኸውልሽ ፍቅረኛሽ ባልሽ ማለት ነው ይሄን ነገር ቢያይ እንደምትፋቱ ታውቂያለሽ? አዎ እባክህ። እኔ ደግሞ ማለት በሰዓቱ እንዴት እንደዚህ አይነት ነገር አላሰብሽም? እንደምትፋቱ ምናምን እንዴት አላሰብሽም? ይሄን ነገር ስታደርጊ በቃ አጋጣሚ ነው አልኩህ። ያኔ በሰዓቱ አልመጣልኝም፣ አላሰብኩም። በሰዓቱ አልመጣልሽም? አላሰብኩም። አይ አጋጣሚ ነው ማለት ነው። እኔ እንደዚህ ካሜራ እኔ እንጃ ብቻ እንደዚህ ትከታተለኛለህ ምናምን ብዬ አስቤ አላውቅም እውነት ለመናገር። ኦኬ። ስለዚህ አሁን ያለው ነገር ምንድነው መሰለሽ? ገንዘብ አስተላልፍልሃለሁ ከ1 ሚሊዮን በላይ እባክህ። ይኸውልሽ ወደዛ ሂጂና አትንኪኝ ነው እኮ። እሺ ምን ላድርግልህ? እሺ ምን ላድርግ? እዛው ሆነሽ አውሪ። ትሰሚኛለሽ? እዛው ሆነሽ አውሪ። ሌላ ምን ታደርጊልኛለሽ? እሺ በቃ የኮስሞቲክስ እንዳለ ወደ አንተ አስተላልፍ። አትንኪኝ። አትሰሚም እንዴ ይቺ ልጅ? እንዴ እዛው ሆነሽ አውሪ። እሺ ምን ላድርግልህ? ይኸው የነገርኩህ እኮ ነው እባክህ። ሆን ብለሽ አውቀሽ ነው እንዴ? እኔን ለማበሳጨት ነው አይደለም እኮ። እሺ እሰጥሃለሁ ያልኩኝ እኮ ነው። ምን ላድርግልሽ? ከዚህ በላይ እኮ ሌላ ምን ታደርጊልኛለሽ እያልኩሽ እኮ ነው እኮ። ኮስሞቲኮ እንዳለ ባንተ ስም አዞርልሃለሁ በቃ እንዳለ ወደ አንተ። ኧረ የሚገርም እኮ ነው። እንዴት ነው አንቺ ኮስሞን? ከዛስ እሺ ባልሽ የከፈተልሽ ነው ለባልሽ ምን ልትይው? በቃ ትዳሬ ከሚፈርስ አይሻልም? በቃ ለሱ ከስር ያለው እለዋለሁ። ከስር ያለው እለዋለሁ። እባክህ አሁን እጅሽን አውርጂልኝ። እቺ ልጅ አትሰማም እንዴ? ምን ፈልገሽ ነው? ቆይ እሺ ቪዲዮ እንዳጠፋልሽ ነው አይፈልግሽም እኮ። ስለዚህ ስነ ስርዓትሽን ይዘሽ ቁጭ በይ። እሺ ስለዚህ የምታወሪውን ነገር በስርዓት አውሪ። እኔን አትንኪኝ። እሺ በቃ እሺ። እንዴ ምን አይነት ልጅ ነች? አሁን ይኸውልሽ ቪዲዮን እንዳጠፋልሽ ነው የፈለግሽው? አዎ። ብሩን ታስገቢልኛለሽ? አዎ። ሱቁን በእኔ ስም ታደርጊዋለሽ። ግን ባልሽ ምን ትይዋለሽ ነው የኔ ነገር? ነገርኩ እኮ በቃ ለሱ ከስር ያለው እለዋለሁ። ከሰርኩኝ በቃ አላዋጣኝም። ከስር ያለው እለዋለሁ። ለሱ ችግር የለብኝም። እሱ ስንት ልፋት ለፍቶ ያመጣው እኮ ነው። ቆይ አንተ ምንድን ነው የምትፈልገው? እሺ ምንድን ነው የምትፈልገው? ለፍቶ ያመጣው ብር እኮ ነው እኮ። እሱ እኮ እዚህ ጋር እኮ ሱቁን እኮ የከፈተልሽ እኮ በላቡ እኮ እንዲጠባ አድርጎ እኮ ነው። አንቺ እንደቀላል ከአንድ ወንድ ጋር ወጣሽና ከዛ እሱን ጥፋትሽን ለመሸፈን ብለሽ እንዴት የሱን ላብ ትዳሬ ከሚፈርስ ይሻለኛል። ትዳሬን እፈልጋለሁ። ትዳሬ እንዲፈርስ አልፈልግም። በቃ እኔ የፈለግከው አልኩሽ። ምን ላድርግልሽ? ምን ላድርግልህ? አትንኪኝ እኮ። እሺ ንገረኛ።
ይሄ ሁሉ ነገር አደረኩልሽ። ከዚህ በላይ ምንድን ነው የምትፈልገው? ምን ራሴን አሳልፌ ልስጥ? እባክህ የለመንኩ ነው። እሺ ምን ላድርግልህ? እንደፈለግከኝ እሺ አድርገኝ። አትንኪኝ ወይ ጉድ! ዛሬ ቀን ጉድ ፈላ። እሺ ምን ላድርግልህ ንገረኝ እኮ። አሁን ይኸውልሽ እኔ የምጠይቅሽን በስርዓት መልሽልኝ። ስለዚህ አሁን አንቺ እዚህ ጋራ እንትን ማለትሽ አይደለም፣ ለኔ ብሩን መስጠትሽ ብቻ አይደለም። ገባሽ? እዚህ ጋር ባልሽን ማስቀየምሽ ደግሞ ሳያንስ ሌላ ደግሞ ጥፋት ሌላ ጥፋት ነው። በቃ ይኸውልህ ገንዘብ እኮ በቃ ይመጣል ተሰርቶ። ገባክ አይደለ? ገንዘብ የሚመጣ ነገር ነው። ትዳሬን ግን አንዴ ካጣው አላገኝም። ለዛ ነው በቃ። ለምን አትረዳኝም? እሺ አሁን ስለዚህ ይሄ ሁሉ ትዳሬን ላለማጣት ብዬ ነው ሁሉ ነገር ማደርግልህ። አይገባም እንዴ? ቆይ እሺ ምን ልሁንልህ ከዚህ በላይ? እባክህ በቃ አጥፍቻለሁ በሳቱ። አዎ ጥፋተኛ ነኝ አልኩህ አይደል እንዴ? ግን እባክህ ቪዲዮን አጥፋልኝ በቃ። እሺ ምን ላድርግልህ ከዚህ በላይ? ቪዲዮ እንዳጠፋልሽ ወይስ አሪፍ ጊዜ እንድናሳልፍ ትፈልጋለህ? እሺ ኦኬ ይቻላል። ምን አይነት ጊዜ? ቆይ ሳትነኪኝ አውሪያለሽ። እጅሽን ትሰሚኛለሽ? እጅሽን እዚህ ጋር አድርጊ። ሳትነኪኝ እኔም በሰላም ነው። ገብቶሻል አይደል? ስለዚህ እኔ እናንተ በሰላም ነው ያወራለን። እኔን አትነካኪ እሺ? አሁን አንቺ ለኔ ብዙ ነገር ማድረግ ትችያለሽ። አዎ የፈለከው እንደፈለከው ነው ላሉ ግን ቪዲዮ ናጥፋል። በቃ እንደፈለከው የፈለከው ጠይቅ እኮ እኔ እናንተ ቀን በቀን እንገናኝና በቃ የሆነ ነገር እናድርግ ብለሽ እሺ ትያለሽ? አዎ እሺ እላለሁ። አዎ ሁሌ ቪዲዮ? አዎ ሁሌ በቃ እኔ እንጃ በእናትህ ቪዲዮ ባልሽም መጥቶ ለምንድን ነው ቆይ ይሄ ሁሉ ገንዘብ ሰጥቼ ወደ ኮስሞቲኮን እንዳለቀው ወደ ስም አንተ ስም አዘዋውር ሁሉ አድርግ በቃ ባልሽ ስመጣ የምትለው ጥያቄ ለምንድን ነው የሚደጋግም? እኔ ትዳሬን ላለማጣት ብዬ እኮ ሁሉ ነገር አደረኩ አይደል እንዴ? በቃ በሳቱ አጥፍቻለሁ ያልኩኝ እኔ ጥፋተኛ ነኝ። አዎ ባለ ትዳር ነኝ ግን አጥፍቻለሁ። በቃ ጥፋቴን እኮ አምኛለሁ። ትዳሬን ላለማጣት ብዬ እኮ ይሄ ሁሉ ነገር ማደርግልህ ከዚህ በላይ እሺ ምን ልሆንልህ ንገረኝ እኮ። ትዳርሽን ላለማጣት ብለሽ ነው አይደል? ስለዚህ አሁን ከኔ ጋራ እኔ በምፈልግበት ሰዓት ብጠራሽ መተሽ ከኔ ጋር የፈለኩትን እናደርጋለን። እሺ አገኛለሁ። አንተ ብቻ ቪዲዮን አጥፋልኝ እኮ። እኔ ቪዲዮን ካጠፋሁት እኔ አንቺ ባልሽ እንትን ካለ በኋላ ታገኘኛለሽ። አዎ አገኛለሁ። አጠፊም አልጠፋም። እርግጠኛ ነኝ። አዎ ዋስትና ምንድን ነው ታዲያ? አሁንም አየሽ እኔ እንኳን ምን ቪዲዮ ላጥፋለሽ ምናምን ብዬ እንትን ስልሽ አንቺ ዞረሽ ግን ምን ላድርግ? ወድጄ እኮ አይደለም ቪዲዮን ታጠፋለሽ። ዞረሽ እዛው ነሽ። አሁንም እኮ ድጋሚ እኮ ከኔ ጋር እኮ ጭራሽ እኮ ታዩ ከኔ ጋር መገናኘታችን እኮ አይደለም እኮ ከኔ ጋር ከመገናኘታችን በላይ ደግሞ ጭራሽ ባልሽ መጥቶ ስልሽ እኮ ችግር የለውም እንገናኛለን እያልሽኝ እኮ ነው። ይሄ ሁሉ እኮ ማደርገው ለቪዲዮ ብዬ ነው፣ ትዳሬን ላለማጣት ብዬ ነው። ይሄ ሁሉ ነገር እኮ አይደለም። እኔ እንደዛ አይመስለኝም። አረ እንደዛ አይመስለኝም። አንቺ በጣም እኔ እንጃ ሴሰኛ ነሽ። አረ እባክህ እንደዛ አትበለኝ። እንደዛ አይደለም። አሁን እኮ አይደለም ነገር ሁለቴ ብቻ አላልኩ። ግዴታ ቆይ ሌላም ሰው ላሳይሽ። አንቺ አንድ ቪዲዮ ብቻ ያለ ይመስልሽ ነው? ይኸው ይሄስሽ እዛው ስልክ እጅሽን ወደዛ አድርጊ እስቲ። ይኸው እጅሽን ወደዛ አድርጊ እስቲ አሳየኝ በእናትህ። እጅሽን ወደዛ አድርጊ። ይሄኛው እሺ ደግሞ ማን ነው? ይሄ ደግሞ ማን ነው እንዴ? ይሄ ደግሞ ማን ነው? ህይወቴን ልበጠብጥ ነው እንዴ የመጣው? ይሄ ደግሞ ማን ነው? ይሄ ደግሞ ማን ነው? ቆይ ይሄ ማን ነው? እሺ ምን ውስጥ ነው የገባሁት? አምላኬ ከስንት ወንድ ጋር ነው አንቺ የምትውጪው? ምን አይነት ጨካኝ ነሽ? ይሄ እሺ ማን ነው? ቆይ አንተ ይሄ ሁሉ ነገር ለምን አስፈለገ? ቆይ የሰው ህይወትን ለምን ትበጠብጣለህ? አስፈላጊ ነው? ቆይ እኔ አሁን ያልገባኝ ቆይ አንተ ህይወት የለ የሰው ህይወት ውስጥ ገብተህ የሚበጠብጠው ንገረኝ እስኪ። እኔ እኮ አንድ ሰው እኮ ቢሆን እኮ የሆነ ተሳስታ ነው የሆነ አጋጣሚ ነው ምናምን ይባላል። አምላኬ እባክህ አንተ ግን ምን አይነት ጭካኔ ነው? ይሄ ሁሉ ነገርም አድርገልህ ሌላ ቪዲዮ ሌላ ማለክ ማለት ነው። ሁሌ ትከታተለኛለህ ማለት ነው። ኦኬ ሌላም እንዳለኝ ደግሞ የምታስቢ ከሆነ ስለዚህ አንቺ ሁሌ ትከታተለኛለህ ማለት ነው። እንደዛ ማለት አይደለም በጣም ከብዙ ሰው ጋር ነው የወጣሽው ማለት ነው። በጣም አንቺ ልጅ ከባድ ሰው ነሽ በጣም እውነት። ኧረ በስመ አብ እንዴ! ጭራሽ ይሄ እኮ አይደለም። አሁን ሁለት ቪዲዮ ከሁለት ሰው ጋር የተለያየ ያልታየ ደግሞ
ብዙ ሰው ጋር ወጥተሽ ይሆናል። ይሄ ደግሞ እሺ ቆይ ስለዚህ ንገሪኝ። ይሄ ደግሞ ማን ነው? እሺ ይሄ ደግሞ ማን ነው? እስኪ ንገሪኝ። እሱ ደግሞ ተከራይቼ የምኖርበት ግቢ የሚኖር ልጅ ነው። አዎ ተከራይተሽ የምትኖሪበት ግቢ? እሺ እዛ ነው ልጅ ማውቀው። ቆይ ምን አድርገሽ ነው ባልሽ የገዛውን ቤት ለቤተሰቦቼ የሰጧቸው? ለቤተሰቦቼ የሰጧቸው እንዲኖሩበት። ቤተሰቦች ነው የሚኖሩበት? አዎ። እና አንቺ ለምን ወጣሽ? መውጣት ለምን አስፈለገ? ለመንዘላዘል እንዲመችሽ ነው? በቃ ብቻዬን መኖር ስለፈለኩኝ ነው ባሌ እስኪመጣ ብዬ አንዳንድ ነገሮችን ለማዘጋጀት ብዬ ነው። ምንም ከሌላ ወንድ ጋር ለመውጣት እንዲመችሽ ቤተሰቦችሽ እሱን ስለሚያውቁት ሌላ ወንድ ይዘሽ ከመጣሽ ስለሚናገሩሽ እንዴት እንደዚህ ታደርጊያለሽ ብለው ስለሚናገሩሽ እንዳይናገሩሽ ራስሽን ንጹህ ጻድቅ ለማድረግ ነው። ነፃነት ፈልጌ ነው። በእናትህ አጨቅጭቀኝ አሁን። እሺ ቪዲዮን አጥፋልኝ። ቆይ አንተ ማን ነህ? ቆይ ማን ነው ላከ? ምንድን ነው? ቆይ አንቺ ጭራሽ ንገረኝ እስኪ። አንድ ክላስ ቤት እየተከራየሽ በየቦታው በቃ ከብዙ ወንድ ጋር ከተለያየ ወንድ ጋር ከዚህ በፊት የነበርሽበት ግቢ የሌላም ሰው ላሳይሽ እንዴ? ተከራይ ወይኔ አንተ ግን ህይወቴ ውስጥ ለምንድን ነው የገባው? ህይወቴ ውስጥ ለምንድን ነው ህይወቴ የሚበጠብጠው? ለምንድን ነው? ዝም ብለሽ ቁጭ በይ። ሰሚኛለሽ? አንቺ ነሽ በሰው ህይወት የምትጫወቺው። አፍቅሮ ወዶሽ እዚህ ጋር ህይወቱን መስዋዕትን ጊዜውን እያቃጠለልሽ ለአንቺ አንቺ እዚህ ጋር ከወንድ ጋር ቤት እየቀያየርሽ ትልከሰከሻለሽ። ቆይ ለምንድን ነው እንደዚህ ማድረጉ? ለምን አስፈለገ? ቆይ አንተ ማን ነህ? ምንድን ነው? ቆይ እንደዚህ ህይወቴን ብጥብጥ የምታረገው? ይኸውልሽ ተረጋጊ። እጅሽን እዛው አድርጊ። ወይኔ ጉዴ! ይኸውልሽ ይኸው ምን ይኸውልሽ ሰሚኛለሽ? እባክህ አጥፋልኝ፣ አጥፋልኝ። ወይ ጉድ! ይኸውልሽ አርፈሽ ቁጭ በይ። ይሄኛው ደግሞ ጎረቤትሽ ነው። እንግዲህ ጎረቤትሽ ነው አይደለ? አዎ። ማን ነው? ቆይ አንተ ምንድን ነህ? ማን ነው የላከክ? አንቺ እንዴት ነው በዚህ ልክ ነው እንደዚህ ነው የምትከታተለኝ? ቆይ እንዴት በዚህ ልክ አንቺ እንደዚህ እንዴት ታደርጊያለሽ? ቆይ ማን ነው እንደዚህ እንድከታተል አደረገ? ማን ነው? እስቲ ንገረኝ። ትዳሬ ነው ተጠርጠው። ወይኔ ስማ፣ ምን አይነት ልብ ነው ያለሽ? አሁንም እኮ ጭራሽ እኮ አሁን እኮ ሌላ ቤት እኮ እየተከራየሽ ያለሽ እዛው ሁሉም ሰው ስላወቀሽ እዚህ የነበርሽበት ግቢ ሁሉም ሰው ስለሚያውቅሽ ነው እኮ። አሁን ደግሞ ሌላ ቤት ሄደሽ የሌላ ሰው ህይወት ልትበጠብጪ ነው። ባለትዳር ምናምን ታሯሩጫለሽ። አንተ ቆይ ለምንድን ነው የሰው ህይወት የምታበላሸው? ህይወቴ ውስጥ ለምንድን ነው የገባው? እኔ ያበላሸው? እኔ እኮ ምንም እኮ አላበላሸሁትም። አንቺ ከዚህ በላይ እሺው ገንዘብን ሁሉ አሳልፌ ሰጣሁክ። ምንድን ነው የምትፈልገው? ምሰራበት ስራ ቦታ ሁሉ ወደ አንተ አስተላለፍኩ። ምንድን ነው የምትፈልገው? ከዚህ በላይ ምን ላድርግልህ? ነውልሽ እኔ ጋር ያለው ሁሉ ነገር አደረኩ። ወድጄው እንዳይመስልሽ ትዳሬን ላለማጣት ብዬ ነው ሁሉ ነገር አደረኩ። የሁሉ ነገር ከዚህ ሁሉ ሰው ወንድ ጋር የወጣሽው ትዳርሽን ላለማጣት ነው። እዚህ ሁሉ ወንድ ጋር የተኛሽው ትዳርሽን ላለ እኔ ጋር እኮ ይኸውልሽ ሶስት ሰው ነው። እኔ ስልክ ላይ ያለው እሺ አጥፋልኝ ቪዲዮ። እሺ ሌላ ምንም መስማት አልፈልግም። በቃ ተወኝ። ይኸውልሽ ትሰሚኛለሽ? አትጩሂ፣ ተረጋጊ። ሲቀጥል ማለት ነው አንቺ እንዴት እንደዚህ ታደርጊያለሽ? ምን አይነት ልቦና ነው ያለሽ? እንዴት ነው? አያሳዝንሽም? እባክህ በቃ ይኸው የለመንኩ አይደል እንዴ? ከቅድም ጀምሬ ምን አይነት ሴሰኝነት ነው እንዴ? ቤት ኪራይ እየቀያየርሽ ቤት ከሁሉም ወንድ ጋር የምትወጪው አንተ ግን እውነት የስራ ነህ። ሌላ ምንም አይደለም። ትዳሬን ልበጠብጥ ነው የመጣው አይደለም? ህይወቴን ቡን ምን አይነት ጊዜ ላይ እንደደረሰ እኔ እንጃ። አሁን ይኸውልሽ ትሰሚኛለሽ? እኔ ካንቺ ጋር ሲጀመር እኔ እንዴትም ላደርግ አልችልም። እሺ ምን ላድርግልህ? ከዚህ በላይ እሺ ምን ላድርግልህ? እሺ ምን ላድርግልህ? ወይ በጣም ጨካኝ ነሽ። ቆይ አንተ ሀሳብ እኛ ለማለያየት ነው ትዳራችን? ድሮ እኮ ነው የተለያየሽው። አንቺ እኮ ወደ አዲስ አበባ ስትመጪ አያውቅም። በቃ ምንድነው እና ስለማያውቅ መጮት አለብሽ እሱ ላይ። እሱ ነው እንደዚህ ተከታተላት ብሎ ይላከክ። እባክህ ግን እንዳትነግረው እባክህ፣ ምንም ነገር እንዳትፈጠር። ይኸውልሽ እኔ እኮ አሁን ግራ ይገባኝ። እንዴት በዚህ ልክ እንደዚህ ታደርጊያለሽ? ሊዋጥልኝ ያልቻለው ይሄ ነው በቃ።
እንዴት በዚህ ልክ እንደዚህ ታደርጊያለሽ? ምን አይነት ጭካኔ ነው? ምን ቢያደርግሽ ነው ይሄን ያህል? ምንም አላረገኝም። እና ታዲያ ምንድነው እንደዚህ እንድታረጊ ያደረገሽ? ምንድነው? እስኪ ይሄ ነው በይ። ምንድነው? እስኪ ተናገሪ። በቃ አብሮኝ አይደለማ የምኖረው እሱ። ደግሞ ኮስተር ብለሽ አብሮኝ አይደለም ማት ያለሻ። በቃ ብዙ ጊዜ ነው በቃ 5 ዓመት ነው በቃ ነግሬያለሁ አይደል? እንዴ ነገር የደጋገምኩ የነገርኩ ነው። እሱ እዛ ነው የሚኖረው። እዚህ ራሱ ነው ለማምጣት በጣም ጭቅጭቅ ነበረ ከአንቺ ጋር ለማምጣት አንቺ እንድትመጪ ወደዚህ። አዎ ከዛ እንዴት ማለት በዚህ ልክ እንዴት እንደዚህ ታደርጊያለሽ? ማለት በዚህ ልክ በቃ አደረኩ አይደል እንዴ? አደረኩኝ በቃ እሺ፣ አመንኩኝ እኮ። ከዚህ በላይ ምን እንደምትፈልገው? ቆይ አንተ አሁን ሁኔታ ሳልፈልግ ልትሰጠኝ ነው እኔን ለባለ ይሄን ሁሉ ነገር አደረግኝ? በጣም ባለጌ ነሽ አንቺ። ብዙ ነገር አደረኩልህ እኮ። ምንድነው? እሺ ከዚህ በላይ ምን ላድርግልሽ? ምን ላድርግ? ህይወቴን ምን ላድርግሽ? ንገረኝ። ምን ያላረኩልኝ ነገር አለ? ያው ገንዘብ ሰጠውክ። እሺ ምን አንቺ እኮ አሁን እኮ ጭራሽ አሁንም ዞረሽ እኮ እዛው ነሽ እኮ። ጭራሽ ከኔ ጋርም እኮ ለመውጣት እያሰብሽ እኮ ነው እኮ ገና እኮ ከኔ ጋርም እኮ ትዳሬ እንዳይፈርስ በሚለው ከኔ ጋር ለመተኛት እያሰብሽ። ትዳሬን ማጣት አልፈልግም። ለዛ ነው ትዳሬን ማጣት አልፈልግም። ድጋሚ አሁን እንደሱ ለኔ የሚሆንልኝ ማንንም እንዳይኖረኝ። ለዛም ነው ላጣም አልፈልገው። ገባ? ይሄን ብታቂ ኖሮማ ያው እንደሱ ያኖረኝ ነበር። እንደሱ ጋር የሚኖረው ህይወት ከማንም ሰው ጋር አልኖርም እኮ። ይሄን ብታቂ ኖሮ በቃ እሱ ነገር እንዳጣ የፈለኩ እልሽ። ይሄን እንደዛ አታርጊም። ላጣ አልፈልግም። ትዳሬ እኮ ልታጫ አትፈልጊም አይደል? ይሄን ነገር አታደርጊም ነበር። በቃ እኔ እንደዛ አላሰብኩኝማ።